ተዋሕዶ ቤተክርስቲያን እምነት ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አስተምሮ ሁሉ ነገራችን እግዚአብሔር ላይ መሰረት ያደረገ ነው። በዚህች እምነት ውስጥ ያደረገን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ቅዱስ ጴጥሮስ በዛች በደብረ ታቦር ተራራ ላይ ምንድን ነበር ያለው? በዚህ ሶስት ማደሪያ እንስራ ንግበር ለበ ሰለስተ ማኅደረ በዚህ ሶስት ማደሪያ እንስራ ያለው ምክንያቱም ማለት ጴጥሮስ ጌታን አይቶ መንፈስ ቅዱስ በሱ ሲያድር እግዚአብሔር አብ ከላይ ስንቱ ወልደ ዘአፈቀረ ብሎ ሲገለጽ ጴጥሮስ ምን አለ? በዚህ መኖር ለእኛ መልካም ነው። አንድ ሙሴ አለ ከሰማይ መጥቷል። አንድ ኤልያስ መጥቷል ከገነት። ስለዚህ ሙሴ ምን አለ? እዚህ ሆነን እኮ ለጌታ ሆይ አንተ አምላካችን አለ፣ ነቢያት ሙሴ አለ፣ ያ ደግሞ ታላቅ ኤልያስ አለ፣ እኛም አለን። በዚህ መኖር ለእኛ መልካም ነው። በኦርቶዶክስ ቤተክርስቲያን መኖር ለእኛ መልካም ነው። ነቢያት አሉ፣ ሐዋርያት አሉ፣ ሰማዕታት አሉ፣ ቅዱሳን አሉ። የሁሉ ጌታ እግዚአብሔር አለ። ምስጉን ይሁን ስሙ። በዚህ መኖር ለእኛ መልካም ነው። መልካም እንግዲህ ስለዚህ ቤተክርስቲያን ያለውን ግንዛቤ እንድናይ መነሻችን የኦሪት ዘፍጥረት 28 ያዕቆብን ቃል ይዘን አሁን ከኔ ጋር አብረን ጉዞ የምናደርገው መጀመሪያ ከኢሳይያስ ጋር ነው። ከኢሳይያስ ጋር ለመጓዝ ዝግጁ ከኢሳይያስ ጋር አብረን የምናየው ራእይ አለ። ኢሳይያስ 6 ላይ ኢሳይያስ 6 ቁጥር 1 ላይ የምታገኙት ኢሳይያስ እግዚአብሔርን እንደተመለከተ ታያላችሁ። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እኔ ኢሳይያስ እግዚአብሔር አምላክን በረጅም ዙፋኑ አየሁት የሚለው ኢሳይያስ። ይሄም ደግሞ የሆነው ዖዝያን በሞተ በዓመቱ እኔ ኢሳይያስ እግዚአብሔርን አየሁት። ዖዝያንን በሞተ በዓመቱ ለምን ኢሳይያስ እግዚአብሔርን አየሁት ይላል? ዖዝያን የተባለ ንጉሥ ቤተ መቅደስን የደፈረ ቤተ መቅደስን ደፍሯል። ለምን? በንጉሥ ዖዝያን ዘመን አዛርያስ የሚባል ሊቀ ካህናት አለ። ይሄ ሊቀ ካህናት በሚለብሰው ልብስ ንጉሡ ቀና። እንደውም አንተ እንዴት ነው ከኔ እኩል የምትለብሰው ይለዋል። እሱ ደግሞ ጥቅስ እየጠቀሰ መልስ ይሰጠዋል። ካህናት ይለብሱ ጽድቅን አይደለም እኮ ይሄንን እንዲህ ብሎ ልብስ ጽድቅን ይለብሳሉ ይለዋል። ፍርድ ሲፈርድ ፍርዱን ይቀስበታል። እኔ እኮ መንግስት ነኝ፣ እኔ የፈረድኩትን ፍርድ አንተ ካህኑ እንዴት ነው የምትጥስብኝ ይለዋል። እምነ መንግስት የአቢ ክህነት ይለዋል። ከመንግስት ቤተ ክህነት ይበልጣል ይለዋል። ከምድራዊ ስልጣን ሰማያዊ ስልጣን ይበልጣል ይለዋል። አሁን በዚህ ጊዜ ምን አለ? እኔ እኮ አባቴ አለ ከነገደ ይሁዳ ብወለድ አለ። ነገደ ይሁዳ ማለት ነገስታት የሚመጡበት ነው። በእናቴ በኩል ደግሞ ከቤተ አሮን ነኝ አለ። ቤተ አሮን ማለት ደግሞ ካህናት የሚመጡበት ነው። ስለዚህ በእናቴ በኩል የካህን ዘር ስላለብኝ አለና ልብስ አሰፋና ለብሶ ቤተ መቅደስ ይገባል። ልክ ዛሬ ከኦርቶዶክስ ቤተክርስቲያን የሚወጡ ሰዎችን አይታችኋቸው ከሆነ ቆቦን ይለብሳሉ፣ ካባውን ያደርጋሉ። አንዳንዶቹ መስቀሉን የሚይዙት ይመስለኛል። በዚህ ላይ ስለ ደብል ኮንሽስነስ የሰራሁት አለ። ሰዎች ዝም ብለው አይደለም እንደሚሆኑት አንድ ችግር ይኖርባቸዋል። በዛ ችግር መሰረት እንደሱ አይነት ነገር ሊያጋጥማቸው ይችላል። ዖዝያን ይሄን ልብስ ለበሰና ወደ መቅደሱ ሲገባ ልበ አምላክ ዳዊት በረከቱ ይደርብን ያዘጋጃቸው ወደ 288 የሚደርሱ ካህናት አሉ፣ አገልጋዮች፣ መዘምራን ዖዝያንን እየተከተሉ ዖዝያን አትድፈር፣ ስልጣነ ክህነት የለህም፣ አትግባ ሲሉት እምቢ አለ። ኢሳይያስ በዛ ሰዓት ወዳጁ ስለሆነ ምንም አልተናገረም። ንጉሥ ዖዝያን የዛን ሰዓት ደፍሮ ቢገባ ለምጽ ከግንባር ወጣ። ሱት አንስቶ ቢሸፍን በሱት ላይ ወጣ። በብሉይ ዘመን ለምጽ ያለበት ደግሞ መቅደስ መግባት አይችልም። በመቅሰፍ ተመታ፣ አፋፍሰው ወሰዱት፣ በዛው ላይ ሞተ።
እግዚአብሔር ከእንዲህ አይነት መቅሰፍት ይሰውራል። ኢሳይያስ ዝም አለ። ቢመክረው ኖሮ ሊመለስ ይችል ነበር። አንድ ንጉሥ ነው፣ ሁለት ወዳጁ ነው። በዚህ ምክንያት ዝም ስላለ ኢሳይያስ ከንፈር ላይ ደግሞ ለምጽ ወጣ። ተመልከቱ የእግዚአብሔር ሥራ። ኢሳይያስ ለ3 ዓመት ትንቢት አልተናገረም። ከዛ በኋላ 3 ዓመት ትንቢት ተከልክሎ ምንም ነገር ትንቢት ሳይመጣለት ከንፈሩ ላይ ለምጽ ወጥቶ ልክ ኦዚያን በሞተ በዓመቱ ወእምዝ በዓመተ ሞተ ኦዚያን ንጉሥ ይላል። ኦዚያን በሞተ በዓመቱ እኔ ኢሳይያስ እግዚአብሔርን አየሁት ይላል። ኢሳይያስ እግዚአብሔርን ሲያየው ደግሞ በምን አይነት ሁኔታ እንዳየው ሲናገር በረጅም ዙፋን ላይ ይላል። በረጅም ዙፋን ላይ አየሁት። ርኢክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋህ ወልዑል ይላል። ነዋህ ወልዑል ረጅምና ታላቅ ዙፋን ላይ እግዚአብሔር ዘይነብር እግዚአብሔር እዛ ላይ ምኑን ያየው ኢሳይያስ? ሰማይ መቅደሱ ያየው። ቅድም አብረን እያልኳችሁ ሰማይ ላይ ነው የለበሰው ዘርፋፋ ቀሚስ ይላል። መቅደሱ ሁሉ ሞልቶት ነበር ይላል። በዚህ ትምህርት ምን እናያለን ብያችኋል? የእኛን እምነትና የሌሎችን እምነት ልዩነት እናያለን። እሱ ነው ትልቁ ትምህርት። ከዛ በኋላ እግዚአብሔር በዙፋኑ ላይ ሆኖ እያለ ሱራፌል ኪሩቤል ዙሪያውን ቆመው እያጠኑ ሲያመሰግኑ ያያል። ምን እያሉ ነው የሚያመሰግኑት? ቅዱስ 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 እግዚአብሔር። ድገሙት። ስንት ጊዜ ቅዱስ? 3 ጊዜ ቅዱስ 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 ማ እግዚአብሔር አንድነቱ ሶስትነቱ በዚህ ግንኙነታል። ሱራፌል ኪሩቤል ደግሞ ዕጣን እያጠኑ ነው። ዕጣን እያጠኑ ዕጣኑ ደግሞ መቅደሱን ምን አድርጎት ነበር? ሞልቶት ነበር። ከአሁኑ ጠይቃችሁ መቅደስ አላችሁ የላችሁ? ምን ነው መቅደስ አላችሁ? ካህን አላችሁ? ዕጣን አላችሁ? እግዚአብሔር የተመሰገነ። መላእክት አሏችሁ? ይሄን ጥያቄ ሌላ እምነት ድርጅት ሄጄ ብጠይቅ መቅደስ አላችሁ? አዎ አዳራሽ ሊሉ ይችላል። አዳራሹ አለ። ካህን አላችሁ? ካህኑ የለበሰው ልብስ አለ፣ ጽናው አለ፣ ዕጣኑ አለ። ይሄ ነው ኦርቶዶክስ መሆን፣ መጽሐፍ ቅዱሳዊ መሆን ማለት ነው። ክብርና ምስጋና ለስሙ ይድረሰው። ኢሳይያስ አሁን መላእክቱን እያየ ከዛ መን እፌን ነው ለሕዝቤ እስራኤል አለ እግዚአብሔር። ማንን ነው ወደ ሕዝቤ ወደ እስራኤል የምልከው? ሰው ጠፋ ማለት ነው። ኢሳይያስ ከንፈሩ ላይ ለምጽ ወጥቷል። በብሉይ ዘመን ከንፈሩ ላይ ለምጽ ያለው ማስተማር አይችልም። ማንን እልካለሁ አለ እግዚአብሔር። ኢሳይያስ ሰማው። አምላኬ ሆይ ከንፈሩ በረከሰበት ሕዝብ መካከል ከንፈሬ ረክሶብኝ ተቀምጫለሁ እንጂ አምላኬ ሆይ እሄድ ነበር። እግዚአብሔር ደግ ነው። ደግ ነገር ያድርግላችሁ። ሱራፌል አንዱን መልአክ ሱራፌል አዘዘው፣ ሂድ አለው። ከጽናው ላይ ከፍም በውጠት ፍም ወሰደ። ኢሳይያስ ቀና ብሎ እያየ ያ መልአክ እየበረረ ወደሱ መጣ። የእግዚአብሔር መልአክ ዙሪያችሁ ይክበባችሁ። ኢሳይያስ በዛ በፍሙ ከንፈሩን ነካው። ኢሳይያስ ኃጢአት ተወገደ፣ በደል ተወገደ፣ ትንቢት ተመለሰልህ ነው። ከዛ በኋላ አምላኬ ላከኝ አለ። ሂድ እንዲህ ብለህ አስተምር አለው። ኢሳይያስ ይህንን መቅደስ አየ። ክብርና ምስጋና ለእግዚአብሔር ይድረስ። መቅደሱ ውስጥ እግዚአብሔር ተቀምጧል። በዚህ መልክ አየ። ጥሩ። ኢሳይያስን የሰማውን መቅደስ ያሳየው እግዚአብሔር ሙሴን መጀመሪያ አሳይቶታል። መቅደስ ላይ የምትሰራው የኛ ቤተክርስቲያን ከዛ ከሰማያዊው የመጣች ነች። ኢሳይያስ ያየው የሰማውን አይደል? ሙሴ ደግሞ ሲሰራ ምንድን ነው ያለው? ቅድም ከነገርኳችሁ ጥቅሶች አንዱ ዘጸአት 23 ቁጥር 8ና ቁጥር 9 ቁጥር 8ና ቁጥር 9 ላይ እግዚአብሔር ምንድን ነው ያለው ለሙሴ? ሙሴ መቅደስ ትሰራልኛለህ፣
መቅደስ ይስራ። የምትሰሩትም እኔ በመካከላችሁ እኖር ዘንድ ነው። ይሄን ቃል ድገሙልኝ። በመካከላችሁ እኖር ዘንድ መቅደስን ስሩልኝ። ማን ያደረገኝ? መቅደስን ሊሰራ ያዘዘው ማን? ለሙሴ ታቦት የሰጠው ማን? ሁለቱን ጽላት የሰጠው ማን? እያንዳንዱ ስርዓት ያዘዘው ማን ነው? ክብርና ምስጋና ይገባ። ዛቲ ትወጣ ለሰማይ ይህች የእግዚአብሔር ደጅ ናት። ተመልከት፣ ኦርቶዶክሳዊ መሆን ክርስቲያን መሆን ማለት ልዩነቱን ተመልከት። ከዚች ቤት ስትወጡ ያ ያዕቆብ መሰላል የለም እዛ። እዚህ ግን እንደተተከለ ተሰብሯል። እዛ የለም። ያ ነው ልዩነታችን። ወደ ሰማይ መውጣት የምታስችል አንዲት እምነት ናት። እችን ምናላት ጌታ ማቴዎስ 7:13 ጠባብ መንገድ። ምን አይነት መንገድ? ጠባብ መንገድ። ኤርምያስ 6:16 ላይ ምን አይነት መንገድ አላት? የጥንቷ መልካሚቱ ወደ ሕይወት የምትመራ መንገድ አላት። ኤርምያስ 6:16 ተመልከቱ። የኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ መልክ ነው የምትቀረጸው። ታዲያ እግዚአብሔር ሙሴን ሲያዘው ምን አለው? የሰማዩን መቅደስ አሳይቶ፣ አሁን ኢሳይያስ አሳይቶ የሰማዩን መቅደስ አሳይቶ ልክ እንደሱ በምድር ላይ ስራ። ሶሎሞን ደግሞ ቤተ መቅደሱን ሲሰራ ልክ ሙሴ እንዳዘዘው እንደ ሰማዩ። ቅዱስ ዮሐንስ በራእዩ ላይ የሚናገረው አራተኛው ምዕራፍ ላይ የምታዩት ቃል አለ። እዛ ላይ እግዚአብሔር መንፈስ ቅዱስ ሚስጥር በሚገልጽለት ለዮሐንስ ወልደ ነጎድጓድ በረከቱ በሁላችን አድሮ ይሁን። ዮሐንስ ወልደ ነጎድጓድ በራእዩ ላይ ሲጽፍ ቅድም ኢሳይያስ የወሰድነው ከብሉይ ነው። በዚህ ደግሞ የምንመለከተው ዮሐንስ ራእይ ምዕራፍ 4 ላይ ቁጥር 8 ላይ ልክ ኢሳይያስ ያየውን የምንመለከተው ቃል አለ። ይሄ ምንድነው? ከዚያ በኋላ አየሁ ይላል ቅዱስ ዮሐንስ። ሚስጥር ሲገለጥለት ለኔና ለእናንተም ይገለጽልን፣ የሐዋርያው በረከት ይደርብን። ከዚያ በኋላ አየሁ እነሆም በሰማይ ይላል የተከፈተ ደጅ ይላል። የተከፈተ ደጅ ብሎ አሁን ቅዱስ ዮሐንስ ወንጌላዊ የሚናገረው የተከፈተ ደጅ ሲል አንድ የተዘጋ ነገር ሲከፈት ውስጡ ያለው ነገር ይታያል። ስለዚህ ሚስጥር ተገለጠልኝ ሲል ነው። የተገለጠለት ሚስጥር ደግሞ የሰማዩ ሚስጥር ነው። ወእምድኅረ ዝንቱ ርኢኩ ኆኅተ ርሁተ ውስተ ሰማይ። ከዛ በኋላ ይላል ተያይዞ የሚመጣ ነው ከላኛው ጋር ምን አየሁኝ አለ? የተከፈተ ደጅ። ኢሳይያስ ተከፍቶ አየ፣ ሙሴ ተከፍቶ አየ። ሙሴ ስንት ቀን ነበር ሙሴ የጾመው? ደብረ ሲና ላይ ሲወጣ ስንት ቀን የጾመው ነበር? 40 ቀን አይደል? በ40 ቀን ምንድን ነው ያደረገው? መጀመሪያ ሲገባ ሲና ላይ ኢያሱ ከገደብ ነው ያለው። በነገራችን ላይ ኢያሱም አብሮ 40 ሌሊት 40 ቀን ጾሟል። ኢያሱም አብሮ ሙሴ ሲወጣ ሲና ተራራ ላይ እግዚአብሔር መጥቶ ተገልጦለት 7 የእሳት መጋረጃ የሰማው ነው የሚያሳየው። 7 የእሳት መጋረጃ ያሳየውና 40 ቀን ላይ ቆየው። በመጀመሪያው ቀን አንዱን መጋረጃ ያሳልፈውና ልቡ ላይ የመጀመሪያ ቀን በዕለተ እሑድ የተፈጠረውን የፍጥረት ነገር ይጽፍበታል፣ ይስልበታል። በሁለተኛው ቀን የሰሙ፣ በሶስተኛው ቀን የሰሙ እያለ 6ኛው ቀን ድረስ ያለውን ይገልጽለታል። እስከ 6ኛው እንጦራይት ነው የቆመው። ከዛ ስንት ቀን ይቀራል? ከ6 ሲነሳ ካለ 34ቱን ቀን ደግሞ ወነበቦ እያለ የሰጠው በእኛ ወደ 572 በአይሁዶቹ ወደ 613 ያደርሷቸዋል። እነዛን ደግሞ በ34ቱ ቀን የዓለም ነገር ሁሉ ልብ ውስጥ ስሎለት ከዛ መጥቶ ነው ኦሪትን የጻፈው። መንፈስ ቅዱስ በሌላ በእናንተ ልቦና የጻፈው ቅዱስ ዮሐንስ አሁን እዚህ ምንድን ነው የሚለው?
የተከፈተ ሪኩ ሆህተ ርሁተ ውስተ ሰማይ በሰማይ ነው። ከኔ ቀጥላችሁ ተናገሩ። በሰማይ የተከፈተ ደጅ አየሁ። ይሄን የተከፈተ ደጅ ሲያይ ልክ ኢሳይያስ እንዳየው ምን አየ? 24 ቄሶች አየ። 24 ቄሶች 24 ቄሶች ብቻ ሳይሆን እንደገና አራቱን እንስሳት ተመለከተ። አርባዕቱ እንስሳ የሚባሉ ህዳር 8 በዓል የምናከብረው አርባዕቱ እንስሳ ትዝ ይላችኋል። አርባዕቱ እንስሳ ማለት በሰማይ ያሉ ናቸው። እነዚህ በሰማይ ያሉት አርባዕቱ እንስሳ መጋቢያን ናቸው። በብሉይ ዘመን በአራቱ ከዋክብት የተመሰሉ ናቸው። አራቱ ከዋክብትን ታውቋቸዋላችሁ። ናኢር ነምልኪያን የተባሉት። ከዛ እንደገና በሐዲስ ኪዳን ደግሞ በአራቱ ወንጌላውያን የመጀመሪያው ወንጌላዊ ማን ነው? የመጀመሪያው ወንጌላዊ ማን ነው? ማቴዎስ ወይ መስል ርዕሲ ምን ይመስላል? ገጸ ምንድን ነው? ገጸ ርዕሲ ነው። ሁለተኛው ወንጌላዊ ማን ነው? ማርቆስ። እሱ ደግሞ በምን ይመሰላል? በአንበሳ። ሶስተኛው ደግሞ ማን ነው? ወንጌላዊ ሉቃስ። በምን ነው የሚመሰለው? በእንቦሳ ወይም በራሂም። አራተኛው ወንጌላዊ ደግሞ ማን ነው? ወይ መስል ንስር ዘይሰር ይለዋል። የሚበር ንስርን የሚመስላል። እነዚህ አርባዕቱ እንስሳ የሚባሉት በሰማይ ያሉ ናቸው። አልጋ የምታውቋቸው የጠፍር አልጋ የምታውቁ ሰዎች የጠፍር አልጋ ላይ ስንት ማዕዘን አለ? አራቱ ላይ እንጨቶቹ ምን ይሆናሉ? እዛ ለየት ይላሉ አይደል? ለየት ይላሉ። ሕዝቅኤል ያየውን ነው። አሁን ይሄ በሕዝቅኤል የታየ ዮሐንስ ራእዩ የሚያየው የሰማውን ነገር እነዚህ ነው። ልክ እንደ ሸንኮር ይባላል። እነዚህ አልጋው ላይ አራቱ ያሉት ሸንኮር ነው የሚባሉ። እንደ ጉልላትም አንዳንዴ ቅርጽ ይሰጣቸዋል። ሕዝቅኤል ሁሉንም ያያቸዋል ወደኋላ ድረስ። ምንድን ነው የሚሆነው? እንደ ሸንኮሩ እዚህ ጋር እንደሚወጣው እንዳልጋው እንዲህ ያለ መልአክ አለ። መንበር ድንገት አይታችሁ ከሆነ መንበር ላይ ይደረጋሉ አርባዕቱ እንስሳ። ይሄ ገጸ ብእሲ የተባለው ማቴዎስ ስለ ሰው ልጆች ሁሉ ይጸልያል። ኦርቶዶክስ ይሄች ኦርቶዶክስ። ያ ገጸ ብእሲ የተባለው የሰማዩ መልአክ ማቴዎስ በሱ የተመሰለለት ስለ ሰው ልጆች ሁሉ ይጸልያል። ቀጥሎ ማን ነበር? ወንጌላዊ ማን ነው? ሁለተኛው ወንጌላዊ በምን ነበር የሚመስል? በአንበሳ። እሱ ደግሞ ወይም በአማርኛ አንበሳ። እሱ ደግሞ ለአራዊት ሁሉ ይጸልያል። ለአራዊት ሁሉ። ሶስተኛው ወንጌላዊ ማን? ሉቃስ። እሱ ደግሞ ምንድን ነው? ገጸ አንበሳ። ያ መልአክ በሰማይ ያለው ጸዋርተ መንበር የሚባሉ ናቸው። እሱ ደግሞ ለአራዊት ሁሉ ይጸልያል። አራተኛው ወንጌላዊ ማን ነው? ቅዱስ ዮሐንስ ነው። እሱ ደግሞ ምን ተብሏል? ንስር ተብሏል። እሱ ደግሞ ለአዕዋፍ ሁሉ ይጸልያል። በዚህ ቤተክርስቲያን ያደረገ እግዚአብሔር ስሙ የተመሰገነ ይሁን። በየትኛውም ዓለም ቅዳሴ ላይ ከሰባቱ ኪዳናት አንዱ የሆነው ዲያቆን ከሚያነበው በእንተ ቅድሳት የሚባል ጸሎት ቅዳሴ ላይ ሰው እግዚአብሔር እንዲህ እንዲያደርግልህ ማልዳለህ። እናንተ ደግሞ ትላላችሁ አሜን ኪርያላይሶ አቤቱ ይቅር በለን ትላላችሁ። ኪርያላይሶ ያ ሳትሆን ወደ የውሰዷል። ጽሑፍ ላይ እንደኔ ያ እናያታለን። ኪሪየ ከሆነ እግዚ ነው። ኪሪያ ከሆነ ግን እግዚእት ነው። እሱ ላይ ጽሑፉ ላይ ወደ ያ ስለሚያመጣው ኪሪየ ላይሶና ኪሪያ ላይሶ ይላል። ኪሪየ ካለ አቤቱ ይቅር በለን ነው። ኪሪያ ከሆነ ደግሞ ይቅር በለን ነው። ለመቤታችን ይሆናል። በዛ ጸሎት ውስጥ ስለ ሰማይ ይጸልያል። ቡራኬ ሲሰጡ መልአከ ፀሐይ በአራቱ ማዕዘን ይጀምራል። ወንጌል ላይ በአራቱ ማዕዘን ከራስ ይጀምራል። መቅደስ አርቅ እግዚኦ እምኔ ከያርቅ ይላል። ወእምነት ሁሉ ሕዝብ ከሕዝብም አርቅ ወእምዝቱ መካን ቅዱስ ዘዚአት ይላል። ከዚህ ቦታ በአራቱ ማዕዘን ቄሱ ሲባርክ ዓለምን ሁሉ ይባርካል። ይሄ ስልጣን ያለው በዚች በሰማይ ደጅ በኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ክብርና ምስጋና ለዘላለም ይሁን። አሁን ይሄን የምላችሁ ሌላ ቦታ መሰላሉ የለም። መውጣት አይቻልም ወደ ሰማይ ከሌለ ይወጣል ያለ መሰላል። ይሄ እንኳን መሰላል እዚህ ነው ያለው። ልብ በሉ። አሁን ዮሐንስ የሰማይ ደጅ ተከፈተ። የተከፈተ ሰማይ አየዋል። ሰማዩን ሳይ 24 ቄሶች አየ። ከዛ አርባዕቱ ሳየ እንዴት እንደሚጸልዩ ተመለከተ።
ስለ አውሬ ይጸለያል እኛ ቤተክርስቲያን፣ ስለ ዝናብ፣ ስለ ዝናማት። አሁን ዛሬ ለሊት መንገድ የወጡ ነጋዴዎች ካሉ እጅ ቤተክርስቲያን ጠዋት በእንተን ላይ ነግዱ፣ በእንተ ፍሬ ምድር፣ በእንተ ዝናማት፣ በእንተ ሰላም፣ ስለ ሰላም ስለ ሀገር ምጸልይ ቤተክርስቲያን። ሌላ ቦታ ከፈለግ ጸሎት የለም። እውነቱን ነጋገር ካለ የት ነው ያለው? ካቶሊኮች ከሄዳችሁ የእኛን ቅዳሴ ወስደው የእኛን ቅዳሴ ወስደው የእኛን ቤተክርስቲያን ነገር ወስደው ነው። ወደ ፕሮቴስታንት ከሄድ ደግሞ ፓስተሩ ደስ ያለውን ነው፣ መብቱ ነው፣ ደስ ያለው ቢፈልግ ኢየሱስን ስም ጠርቶ ቢፈልግ በካራቴ ሰይጣን ማስለቀቅ ይችላል። መብቱ ነው፣ እሱ የራሱ ነው። መሰላሉ አለ ወይ? እሱ ላይ ነው ጥያቄ። ባጭሩ ይነግራል የለም። ዩሮሴንትሪክ ነው፣ አንትሮፖሴንትሪክ ነው። በሰው ላይ የተመሰረተው እኔ ላይ የተመሰረተው። ለዚህ ነው ኢየሱስን እንደ ግል አዳኝ አድርገህ ውሰድ። ተመልከቱ፣ ኢየሱስን እንደ ግል አዳኝ አድርገህ ውሰድ የሚለው እሳቤ እኔ ላይ የተመሰረተው። ስትጸልዩ ብላችሁ ጸልዩ የተባለው አቡነ ዘበሰማያት አባቴ ሆይ ነው። አባታችን አንዱ ኦርቶዶክስ ደጅ ናት፣ የሰማይ ደጅ ናት። ክብርና ምስጋና የእግዚአብሔር ደጅ ናት በሚለው በዛሬው ትምህርታችን ዋና ዋና የትምህርቶቹ መሰረቶች እነዚህ ናቸው። አንደኛ፣ ይህ ያለንበት የኦርቶዶክስ ተዋሕዶ እምነት ከሌሎች የሚለይበትን ትምህርት እናያለን። ሁለተኛ፣ ቅዱስ ያዕቆብ ይህች የእግዚአብሔር ደጅ ናት ያለበት ስፍራ ላይ መንሰላል ወይም መሰላል አይቷል። ያ መሰላል በኦርቶዶክስ ቤተክርስቲያን ዛሬም ድረስ ተተክሎ ያለ ሲሆን በሌሎች ግን ያ መሰላል እንዴት እንደሌለ የምናይበት ትምህርት ይሆናል። በሶስተኛ ደረጃ በራሳችን ሕይወት በዚች ቤተ መቅደስ በዚች ደጅ ስንኖር እንዴት ነው መሆን ያለብን የሚለውን እንመለከታለን። ጥቅሶች በዚህ ትምህርት ውስጥ የምናያቸው ጥቅሶች ከብሉይ ኪዳን የምንወስደው ኦሪት ዘጸአት ምዕራፍ 23 ቁጥር 8 እና ቁጥር 9፣ ኦሪት ዘፍጥረት ምዕራፍ 28 ከቁጥር 12 ጀምሮ፣ ኢሳይያስ ምዕራፍ 6 ከቁጥር 1። ከብሉይ ኪዳን እነዚህ ሶስቱ ጥቅሶች እንወስዳለን። ከአዲስ ኪዳን ደግሞ የዮሐንስ ራእይ ምዕራፍ 4 ላይ ያለውን ቃል እንጠቀማለን። የዛሬው ትምህርታችን ጥቅሶች ዋናዎቹ እነዚህ ናቸው። ያዕቆብ በቤቴል ሕልም እንዳየ ሁላችሁም ታውቃላችሁ። ያ ሕልም ከምድር እስከ ሰማይ የተዘረጋና የቆመ የወርቅ መሰላል ነው። በዛ መሰላል ላይ መላእክት ይወጡና ይወርዱ ነበር። ከዛ በኋላ ያዕቆብ ከሕልሙ ነቃና ከራእዩ ተመልሶ ምንድን ነው ያለው? ያለበት ቦታ ያን የወርቅ መሰላል አይቶ መላእክት ሲወጡና ሲወርዱ ተመለከተና ከሕልሙ ሲነቃ ወነቃ ያዕቆብ እምነዋሙ ወይኔ እግዚአብሔር ሀሎ ውስተ ዛቲ ምድር፣ በዚች ምድር እግዚአብሔር አለ አለ። ወአንሰ ኢያእመርኩ፣ እኔ ግን አላወቅኩም ነበር አለና ከዛ በኋላ ያንን የተንተራሰውን ድንጋይ ወሰደና በዚህ የእግዚአብሔር ቤት ይታነጻል፣ ወዛቲ ሆህታ ይእቲ ለሰማይ፣ ይቺ የእግዚአብሔር ደጅ ናት ብሎ ያዕቆብ ያንን ስፍራ ድንጋዩን ተክሎ ዘይት አፈሰሰበት። መሳለሚያ ታውቃላችሁ? መሳለሚያ ቦታዎች፣ የመሳለሚያ ቦታዎች መሳለሚያ የሚባል አሁን አለው ደብረ ገነት። የት ጋር ነው መሳለሚያው? ከተማ ውስጥ ስላለን ያስቸግራል። ክፍለ ሀገር ያደጋችሁ ሰዎች ወይም ክፍለ ሀገር የሄዳችሁ ሰዎች አላችሁ?
ድንጋይ እየተከመረ አጋጥሟችኋል? የተከመረ ድንጋይ ወደ ገጠር ስትሄዱ ቤተክርስቲያን ካለ የተከመረ ድንጋይ አለ። እሱ ምን ተብሎ ይጠራል? መሳለሚያ ይባላል። ሰው ሲሄድ ምንድን ነው የሚያደርገው? ይሄ ነው አሁን ትልቁ የኢትዮጵያውያን የኦርቶዶክሳውያን ችግር፣ ማንነታችንን መርሳት። ባህላችን ሃይማኖታዊ ነው፣ እሱን መርሳት። ልክ ሰው እዛ ጋር ሲደርስ ምንድን ነው የሚያደርገው? ድንጋይ ያነሳና ያ ድንጋይ እኮ የተከመረው መጀመሪያ ትንሽ ነው የተደረገው። ሰው ይሄድና ድንጋይ ያነሳና እንዴ እዚህ ጋር ቤተክርስቲያን አለ መሳለሚያ ይልና እላው ላይ ምን ያደርጋል? ድንጋይ ያስቀምጥና ዞሮ ምን ያደርጋል? ሲሄድ ተሳልሞ ያልፋል። ዋን ሰየ ይበርኩኝ አላወኩም ነበር። ለካ ይሄ እግዚአብሔር ቤት ነው ላይ ቆም ሰዎች ልክ እዚህ ጋር ለካ ቤተክርስቲያን አለ ያን ድንጋይ ያነሱና ሄደው በልማድ ያይቆም። እያንዳንዱ የምናደርገው ነገር በመጽሐፍ ቅዱስ ነው። ኦርቶዶክሳውያን ከኦርቶዶክስ ውጭ ያሉ ሰዎች ናቸው መጽሐፍ ቅዱሳዊ ስርዓት የሌላቸው። ለምን ይመስላችኋል? ሁለት ሀሳብ ልንገራችሁ። ሁለት ሀሳብ። ይህ ሀሳብ የፍልስፍና ሀሳብ ነው። አንትሮፖሴንትሪክ ኮንሰፕት እና ቴዎሴንትሪክ ኮንሰፕት ይባላል። ምን ማለት እንደሆነ ገልጽላችኋል። ቃሉ ግን እንግሊዝኛ ቋንቋ የምታውቁ ተማሪዎች ካላችሁ ቃሉን ያዙ። አንትሮፖሴንትሪዝም እና ቴዎሴንትሪዝም ወይም አንትሮፖሴንትሪክ እና ቴዎሴንትሪክ ምን ማለት መሰላችሁ? አንትሮፖሴንትሪክ አንትሮፖስ ማለት ሰው ማለት ነው። ሰው ማለት ደግሞ ሰው ሌላ ነገር ነው። የምዕራባውያኑ አስተሳሰብ አንትሮፖሴንትሪክ ይባላል። ምን ማለት ነው? ሰው ላይ የተመሰረተ ማለት የተመሰረተ ማለት ሰው ላይ የኛ ቴዎሴንትሪክ ይባላል። ያ የፍልስፍናው ቃል ተጠቅሞ ነው። ቴዎስ ማለት በግሪኩ ጋድ ማለት ነው። ጋድ ሴንተር ማለት ነው። ስለዚህ ቴዎሴንትሪዝም ማለት በእግዚአብሔር ላይ የተመሰረተ ማለት በማን የተመሰረተ? ሁለት አይነት ሀሳብ በማንና በማን የተመሰረተ ንገሩኝ። አንደኛው በማን ላይ? በሰው የማስተሳሰብ የምዕራቡ ዓለም የውጭ ዓለም በምን ላይ? በሰው ላይ። የኛስ በማን ላይ የተመሰረተ? በማን ላይ? እንዴት እንደሆነ ልንገራችሁ። እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ማን ይመስገን ያላችሁ? በእንግሊዘኛ ጉድ አፍተርኑን መልሱ ምንድን ነው? ጉድ አፍተርኑን ጉድ ሞርኒንግ መልሱ ምንድን ነው? ጉድ ሞርኒንግ። አንተ ላይ ነው የሚመሰረተው። አውሮፓ ሌላው ዓለም ከእግዚአብሔር የሸሸበት እሳቤ ነው። እኔና እናንተ የተተከልነው በእግዚአብሔር ላይ ነው። ሁለመናችን እግዚአብሔር ነው። ለምሳሌ አንድ ሰው ስጦታ ሲሰጣችሁ ምን እንደምትሉት? አቤት እግዚአብሔር ይስጥልኝ። የእንግሊዘኛውን ትጠቀማላችሁ፣ እሷን ታውቃታላችሁ። አንድ ሰው ስጦታ ሲሰጣችሁ መልሳችሁ ምንድን ነው? በእንግሊዝኛ ምንድን ነው? ቴንክ ዩ ማን ሴንተርድ ነው። ሰው ላይ የተመሰረተው እኔና እናንተ ለምናደርጉት ያለ የምናመሰግነው በውጭ ዓለም ምን አይነት ሀሳብ አለ መሰላችሁ? እንዴ እኔ ራሴ ለፍቼ ያደረኩት ነገር ለምን ነው እግዚአብሔር የማመሰግነው የሚሉ ሰዎች አሉ። ይህ አስተሳሰብ በአሁኑ ሰዓት በኒው ኤጅ ሞቭመንት እና በኒው ቶት ይባላል። አንዳንድ ወጣት ልጆች አያቸዋሉ በዚህ ሩክሰት የታጠሙ በተለይ ዩቲዩብ ላይ የምትዋቸው በዚህ መንፈስ ረክሰዋል። ሰዎች እየቆሸሹ ነው። ለምሳሌ አንዳንድ ሰዎች ምን የሚል ያጋጥማቸው ነው? እየመጣ ስለሆነ መስማት አለባቸው። አይፍቷል not religious የሚል ኮንሰፕት አለ። I'm not religious I'm spiritual ምን ማለት መሰላችሁ? እኔ መንፈሳዊ ነኝ እንጂ ሃይማኖተኛ አይደለሁም። ያው በጣም ገና ወደፊት የሚመጣ ሀሳብ እየመጣ ያለ ነው። ይሄ ሎ ኦፍ አትራክሽን እንደዚህ በቃል እንደዚህ የሚባሉት ተቋም ሁሉ ዛሬ ናቸው። እኔ መንፈሳዊ ነኝ ሃይማኖተኛ ነው ማለት ባጭሩ ምን ማለት መሰላችሁ? ይሄን ሀሳብ የሚያመጣው ሰይጣን ነው። ስለ ፍቅር መስላም ይላል ማለት ነው። ሰይጣን መጥቶ ሰውየው እንደው መነኩሴው የበቃውን እኮ ደህና መነኩሴ መስሎ መጥቶ ምግብ ሊበሉ ሲሉ እንጸልይ ሲለው ፍቅር ይበልጣል እኮ ስለ ፍቅር መስማት የተባለው እኮ ጥሩ ነገር እኮ አይደለም። ከበሉ በኋላ ስብሐት ለማለት አይ ምን አለ እግዚአብሔር እኮ ደግ ነው። በዚህ ያሁን የታድሶ አስተሳሰብ ማለት ነው። ከቤተክርስቲያን ውጭ የወጡ ሰዎች ይሄ አይጥማቸው፣ የኦርቶዶክስ ቤተክርስቲያን ነገር አይጥማቸው። ዛቲ ኢትዮ ሆታ ለሰማይ የትምህርታችን ርዕስ ይሄ ነው። ይህች ነች